ሰላም ጤና ይስጥልኝ የቻናሌ ቤተሰቦች። ዛሬ ሁላችንም የሚያሳስበን እናም በተለይ እድሜያችን እየጨመረ ሲሄድ በቆዳችን ላይ ስለሚታዩ ለውጦች እናወራለን። የፊት መጨማደድ በተፈጥሮ የሚመጣ ሂደት ቢሆንም በተለያዩ ምክንያቶች ግን እድሜያችን ሳይገፋ ፊታችን ላይ መስመሮች ሊወጡ ይችላሉ። ፀሐይ፣ የተበከለ አየር፣ ጭንቀት፣ የምንመገባቸው ምግቦች ለቆዳችን መሸብሸብ ዋነኛ ምክንያቶች ናቸው። ብዙዎቻችን ውድ የሆኑ ክሬሞችን ለመግዛት እንገደዳለን። ነገር ግን መፍትሄው እጃችን ላይ ባሉ ተፈጥሯዊ ነገሮች ውስጥ እንዳለ አናውቀውም። ዛሬ ቆዳችንን የሚጠብቁ መጨማደድን የሚከላከሉና ቆዳችሁ እንደ ሕፃን እንዲለሰልስ የሚያደርጉ 5 አስገራሚ የቤት ውስጥ ማስኮችን አሳያችኋለሁ። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን የምሰራቸው ቪዲዮዎች ላይክ ያንሳችኋልና ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። መልካም ቆይታ ይሁንላችሁ። አንደኛውና በቅድሚያ የምናየው የፊት ማስክ ለፊትና ለቆዳ መሸብሸብ ፍቱን የሆነ የቡናና የማር ማስክ ነው። ይህ ማስክ በሁለት ዋና ዋና ምክንያቶች ለፊት ቆዳ መጨማደድ ፍጹም መፍትሄ ነው። አንደኛው ቡና በውስጡ የያዘው ካይፌን የደም ዝውውርን ስለሚጨምር ቆዳ እንዲነቃቃና እንዲወጠር ያደርጋል። በቡና ውስጥ የሚገኙት አንቲኦክሲደንቶች ደግሞ በፀሐይ ጨረርና በተለያዩ ምክንያቶች የተጎዱ የቆዳ ሴሎችን ይጠግናሉ። ሁለተኛው ማር ተፈጥሯዊ እርጥበትን የመሳብና የማቆየት ባህሪ ስላለው ቆዳ ድርቀትን ተከላክሎ ምንጊዜም ለስላሳና ወጣት ሆኖ እንዲቆይ ይረዳዋል። አዘገጃጀቱ እንዴት ነው? አንድ የሾርባ ማንኪያ ጥሩ ጥራት ያለው የተፈጨ ቡና፣ ከቻላችሁ ያልተቆላ ወይም ደግሞ በቤት ውስጥ የተፈጨ ቢሆን ይመረጣል። ከዛም ከአንድ ሻይ ማንኪያ ኦሪጂናል ማር ጋር በንጹህ ዕቃ ውስጥ በደንብ ማዋሃድ ነው። ውህዱ በጣም የወፈረ ከሆነ ጥቂት ጠብታ ለብ ያለ ውሃ መጨመር ይቻላል። በዚህ መልኩ ታዘጋጁታላችሁ ማለት ነው። ከዚያ ስትጠቀሙት በመጀመሪያ ፊታችሁን በንጹህ ውሃ ታጥባችሁ ማድረቅ አለባችሁ። ከዛ በኋላ የተዘጋጀው ማስክ አይን ዙሪያ ሳይነካ ቀስ እያላችሁ በክብ እንቅስቃሴ ፊታችሁን መቀባት ነው። ይህም እንቅስቃሴ የሞቱ የቆዳ ሴሎችን ለማንሳት ይረዳል። ማስኩን ፊታችሁ ላይ ለ20 ደቂቃ ያክል ካቆያችሁት በኋላም ለብ ባለ ውሃ መታጠብ ይኖርባችኋል። በሳምንት 2 ጊዜ መጠቀም ፊታችሁ ላይ የሚታዩ መስመሮችን ለመቀነስና ለቆዳችሁ ልዩ የሆነ ውበትን ለመስጠት ይረዳል። ሁለተኛው የእንቁላል ነጩ ክፍል ማስክ ነው። የእንቁላል ነጩ ክፍል የፊት ቆዳ ለማጥበቅ እናም ደግሞ የተንጠለጠሉ ወይንም ደግሞ የላላ የፊት ቆዳን ወደ ቦታው ለመመለስ እጅግ በጣም ፈጣን ለውጥን የሚያሳይ መፍትሄ ነው። በውስጡ ከፍተኛ መጠን ያለው ፕሮቲን የያዘ ሲሆን ይህም የቆዳን የመለጠጥ አቅምን ያሻሽላል። በተጨማሪም በቆዳ ላይ ያሉ ጥቃቅን ቀዳዳዎችን በማጥበብ ቆዳው የተስተካከለና ወዝ ያለው እንዲመስል ያደርገዋል ማለት ነው። በተለይ በግንባር ላይና በአይን ዳርቻ የሚወጡ ቀጫጭን መስመሮችን ለመቀነስ ወደር የለውም። አዘገጃጀቱን ስነግራችሁ አንድ የእንቁላል ነጩን ክፍል ብቻ ለይታችሁ በንጹህ ሳህን ውስጥ ታደርጋላችሁ። ከዛም ነጩ ክፍል አረፋ እስከሚያወጣ ድረስ በሹካ ወይም ደግሞ በትንሽ መምቻ በደንብ ትመቱታላችሁ። ለተጨማሪ ጥቅምና ለቆዳ ብሩህነቱ ጥቂት የሎሚ ጠብታዎችን መጨመር ይቻላል። ነገር ግን ቆዳችሁ ስስ ከሆነ ሎሚን መተው ይኖርባችኋል። ከዛም አጠቃቀሙ ነው። አጠቃቀሙ ፊታችሁን በደንብ ታጥባችሁ ካደረቃችሁት በኋላ አረፋ የሰራውን የእንቁላል ነጩን ክፍል በጣታችሁ ወይም ደግሞ በብሩሽ ፊታችሁ ላይ ትቀቡታላችሁ። ማስኩ ፊታችሁ ላይ ለ15 ደቂቃ ያክል ሲቆይ ቆዳችሁን የመወጠርና እንዲሁም ደግሞ የማጥበቅ ስሜት ይሰማችኋል። ቆዳችሁ እንደተወጠረ ያክል ይሰማችኋል ማለት ነው። ሙሉ በሙሉ ሲደርቅም ለብ ባለ ውሃ መታጠብ ያስፈልጋል። ይህንን ማስክ በሳምንት 1 ወይም ደግሞ 2 ጊዜ በመጠቀም ፊታችሁ እንዲወጠርና መጨማደድ እንዲቀንስ ማድረግ ትችላላችሁ ማለት ነው። ሶስተኛ የአቮካዶና የእርጎ ማስክ። አቮካዶ ለቆዳ ጤንነት ወሳኝ የሆኑ እንደ ኦሜጋ 3 ፋቲ አሲድ፣ ቫይታሚን ኢ እና በቫይታሚን ሲ ያሉ ንጥረ ነገሮች ክምችት ነው። የፊት መጨማደድ አንዱና ዋነኛው መንስኤ የቆዳ እርጥበት ማጣት ወይም ደግሞ መድረቅ ነው። አቮካዶ በውስጡ ባለው ተፈጥሯዊ ቅባት ቆዳን በጥልቀት በማለስለስ መስመሮች እንዳይፈጠሩ ይከላከላል። እርጎ ደግሞ ላክቲክ አሲድ የተባለ ንጥረ ነገር ስላለው የቆዳን የላይኛውን ክፍል በቀስታ በማጽዳት ቆዳችሁ ብሩህና ለስላሳ እንዲሆን ያደርጋል። የዚህ አዘገጃጀት ደግሞ ግማሽ የበሰለ አቮካዶን በሳህን ውስጥ አድርጋችሁ በሹካ ወይም ደግሞ በማንኪያ በደንብ ትጨፈልቁታላችሁ። ከዛ በኋላ አንድ የሾርባ ማንኪያ ተፈጥሯዊ እርጎ በመጨመር ሁለቱን በደንብ እስኪዋሃዱ ድረስ ማደባለቅ ይኖርባችኋል። ከዛ በኋላ አጠቃቀሙ ነው። ውህዱን ፊታችሁና አንገታችሁ ላይ በእኩል መጠን መቀባት ይኖርባችኋል። ከዛም ለ20 እና 30 ደቂቃ ያክል
ቆዳችሁ ንጥረ ነገሩን እንዲመጠው ካቆያችሁት በኋላ ለብ ባለ ውሃ መታጠብ ነው። ይህ ማስክ ቆዳችሁ እንዲለሰልስ፣ እንዲወዛና የመሸብሸብ ምልክቶችም እንዲጠፉ ይረዳል። በተለይ በንፋስና በፀሐይ ለተጎዳ ቆዳ እንደ መድኃኒት ነው የሚቆጠረው። አራተኛው ለተሸበሸበ ቆዳ ፍቱን የሆነ ማስክ የሙዝና የሎሚ ማስክ ነው። ሙዝ የተፈጥሮ ቦቶክስ ተብሎ ከሚጠሩ ምግቦች አንዱ ነው። በውስጡ ከፍተኛ መጠን ያለው ፖታሺየም፣ ቫይታሚን ቢ6፣ ቫይታሚን ሲ እና ቫይታሚን ኤን ይዟል። እነዚህ ንጥረ ነገሮች የቆዳን የመለጠጥ አቅም ወይንም ኢላስቲሲቲውን በመጠበቅ ቆዳ እንዳያረጅና መስመሮችም እንዳይወጡ ያደርጋሉ። ሎሚ ደግሞ በውስጡ ባለው ሲትሪክ አሲድ አማካኝነት በቆዳ ላይ የሚታዩ የእድሜ ነጥቦችን እናም ደግሞ ጥቁረትን በማጥፋት ቆዳው ወጣት እንዲመስል ይረዳዋል ማለት ነው። የዚህን አዘገጃጀት ስናይ አንድ በደንብ የበሰለ ሙዝን በሳህን ውስጥ አድርጎ ምንም አይነት ግግር እንዳይኖረው በሹካ ወይም ደግሞ በማንኪያ መጨፍለቅ ያስፈልጋል። ከዛ በኋላ ግማሽ ሻይ ማንኪያ የሎሚ ጭማቂን መጨመር ነው። ቆዳችሁ በጣም ስስ ከሆነ የሎሚውን መጠን መቀነስ ወይም ደግሞ በትንሽ ማር መተካት ትችላላችሁ። ከዛ በኋላ አጠቃቀሙ ነው። ፊታችሁን በንጹህ ውሃ ታጥባችሁ ካደረቃችሁት በኋላ ውህዱን ፊታችሁ ላይ በመቀባት ለ20 ደቂቃ ያክል ታቆዩታላችሁ። በመጨረሻም በቀዝቃዛ ውሃ መታጠብ ነው። ይህ ማስክ ቆዳችሁ እንዲጠነክርና እንዲያበራ ያደርጋል። በሳምንት 2 ጊዜ መጠቀም የሚመከር ሲሆን ለውጡን በአጭር ጊዜ ውስጥ ማስተዋል ትችላላችሁ ማለት ነው። አምስተኛውና የመጨረሻው የፓፓያና የማር ማስክ ነው። ፓፓያ በውስጡ ፓፔን የተባለ ልዩ ኤንዛይም ይዟል። ይህም ኤንዛይም የሞቱ የቆዳ ሴሎችን በቀስታ በመብላት አዲስና ወጣት የቆዳ ሴሎች እንዲተኩ ያደርጋል። ይህም በሂደት የፊት መጨማደድ መስመሮችን እያለሰለሰ እንዲጠፉ ይረዳል ማለት ነው። ከዚህ በተጨማሪ ፓፓያ በቫይታሚን ኤ እና ሲ የበለጸገ በመሆኑ ለቆዳ ጥራትና ጥንካሬ ወሳኝ ነው። ማር ደግሞ ውህዱ ቆዳን እንዳያስቆጣው ማለስለስ እናም እርጥበት በመስጠት ስራውን ያጠናቅቃል ማለት ነው። የዚህን አዘገጃጀት ስንመለከት አንድ መካከለኛ ቁራጭ በደንብ የበሰለ ፓፓያ ወስዶ ልጣጩንና ፍሬውን ካነሱ በኋላ በንጹህ ሳህን ውስጥ በሹካ በሚገባ መጨፍለቅ ነው። ከዚያም አንድ ሾርባ ማንኪያ ንጹህ ማር በመጨመር ሁለቱን በደንብ ማዋሃድ፣ ከዛ በኋላ መጠቀም ነው። አጠቃቀሙም የተዘጋጀውን የፓፓያ ውህድ ፊትና አንገት ላይ በእኩል መጠን መቀባት፣ ከዛም ለ15 እና 20 ደቂቃ ያክል ፊታችሁ ላይ ካቆያችሁ በኋላ ለብ ባለ ውሃ መታጠብ። ይህ ማስክ ቆዳችሁ እንዲለሰልስ፣ የጠቆሩ የፊት ክፍሎች እንዲነጡና መጨማደድ እንዲቀንስ ያደርጋል። በሳምንት 1 ጊዜ መጠቀም በቂና ውጤታማ ነው። ስለዚህ እነዚህን የተመለከትናቸውን 5 ማስኮች መጠቀም የፊት መጨማደድንና እንዲሁም ደግሞ መሸብሸብን ለማስወገድ ፍቱን መፍትሄ ናቸው ማለት ነው። እስፔሻሊ ደግሞ አለዕድሜ የሚከሰት የፊት መጨማደድን ለመቀነስ የሚረዱ ፍቱን ማስኮች ናቸው ማለት ነው። ነገር ግን ማንኛውንም የቤት ውስጥ ማስክ ሙሉ ፊታችሁ ላይ ከመቀባታችሁ በፊት በትንሽ የቆዳ ክፍላችሁ ለምሳሌ ከአገጫችሁ ስር ወይም ደግሞ ከጆሮአችሁ ጀርባ ላይ ሞክራችሁ አለርጂ እንደሌለባችሁ ማረጋገጥ ይኖርባችኋል። ይህንን እንዳትረሱ። ማንኛውንም የፊት ማስክ ስትጠቀሙ አለርጂነቱን በዚህ መልኩ ማረጋገጣችሁን እንዳትረሱ። ሌላ ከዚህ በተጨማሪ ለቆዳ ጤንነትና ለወጣትነት የሚረዱ ተጨማሪ ምክሮችን እንገራችሁ። የፊት ማስኮችን መጠቀም ብቻውን በቂ ላይሆን ይችላል። የቆዳችን ጤንነት ከምንከተለው የኑሮ ዘይቤ ጋር ቀጥተኛ የሆነ ግንኙነት አለው። ቆዳችን መጨማደድ እንዳይጀምርና ምንጊዜም ቢሆን ንጹህ ሆኖ እንዲቆይ አሁን የምነግራችሁን ነጥቦች መተግበር አስፈላጊ ነው። አንደኛ፣ በቂ ውሃ መጠጣት። ቆዳ መጨማደድ የሚጀምረው እርጥበት ሲያጣ ነው። በቀን ቢያንስ ከ2 ሊትር በላይ ውሃ መጠጣት ቆዳችን ከውስጥ ሆኖ እንዲለሰልስና የተሸበሸቡ የቆዳ ክፍሎች እንዲለጠጡ ይረዳል። ሁለተኛ፣ ከፀሐይ ጨረር መከላከል። ለቆዳ እርጅና እንዲሁም ደግሞ መጨማደድ 80% የሚሆነውን ድርሻ የሚወስደው የፀሐይ የአልትራቫዮሌት ጨረር ነው። ከቤት ስትወጡ ጃንጥላ መጠቀም፣ ኮፍያ ማድረግ ወይም ደግሞ የፀሐይ መከላከያ ክሬሞችን ሰንስክሪን መቀባት ለቆዳችሁ ጤንነት ወሳኝ ነው። ሶስተኛ፣ የእንቅልፍ ጥራት። በቂ እንቅልፍ ማግኘት ሰውነታችን የቆዳ ሴሎችን እንዲያድስ እድል ይሰጠዋል። እንዲሁም በተቻለ መጠን በጀርባ መተኛት ይመከራል። ምክንያቱም በጎን ወይም ደግሞ በሆድ መተኛት ፊታችን በትራስ እንዲታሸግና የረጅም ጊዜ መጨማደድም እንዲፈጠር ስለሚያደርግ ነው። ስለዚህ እንቅልፋችሁ ጥራት ሊኖረው ይገባል። አተኛኘታችሁም ለቆዳችሁ ጤንነት ወሳኝ እንደሆነ አትዘንጉ። አራተኛው፣ ጭንቀትን መቀነስ ነው። ከፍተኛ ጭንቀት በሰውነታችን ውስጥ ኮርቲሶል የተባለ ሆርሞን እንዲመረት ያደርጋል። ይህም ሆርሞን ደግሞ ለቆዳ ጥንካሬ የሚሰጠውን ኮላጅንን ይሰባብራል። ይህም ቆዳችን በፍጥነት እንዲሸበሸብና እንዲያረጅ ያደርገዋል ማለት ነው። በተለይ
አለዕድሜ እንዲከሰት ያደርጋል። አምስተኛው ንጽህናን መጠበቅ ነው። ይህ ማለት በየቀኑ ከመተኛታችሁ በፊት ፊታችሁን በንጹህ ውሃ መታጠብን ልምድ አድርጉ። በቀን ውሏችሁ በቆዳችሁ ላይ ያረጁ አቧራዎችንና መርዛማ ነገሮችን በቆዳ ቀዳዳዎች ውስጥ ገብተው ጉዳት እንዳያደርሱ ይከላከላል። ስለዚህ እነዚህን ምክሮች መተግበር ይኖርባችኋል። ከላይ ከጠቀስኳችሁ ደግሞ ማስኮች ጋር አጣምራችሁ ስትጠቀሙ አስገራሚ ለውጥን የምታገኙ ይሆናል ማለት ነው። ስለሆነም ውድ የቻናሌ ተከታታዮች ዛሬ የተመለከትናቸው 5 የቤት ውስጥ ማስኮች እናም ደግሞ የጤና ምክሮች በሂደት ትልቅ ለውጥን የሚያመጡ ናቸው። ዋናው ቁልፍ ነገሩ ትዕግስትና ስልታዊ በሆነ መልኩ መጠቀም ነው። ተፈጥሯዊ መፍትሄዎች እንደ ኬሚካል ውጤቶች በአንድ ቀን ተአምር ባያሳዩንም በዘላቂነት ግን ቆዳችሁ ሳይጎዳ ውበቱንና ጤናን እንደሚሰጡ ጥርጥር የለውም። አስታውሱ፣ እውነተኛ ውበት የሚጀምረው ራሳችንን ከመንከባከብ ነው። እነዚህ መፍትሄዎች በሳምንት ውስጥ ለራሳችሁ በምትሰጡት ጥቂት ደቂቃዎች ውስጥ በመተግበር የቆዳችሁን ወጣትነት ጠብቃችሁ መቆየት ትችላላችሁ። የዛሬው መረጃ ለእናንተ ጠቃሚ ሆኖ እንደተገኘ ተስፋ አደርጋለሁ። እናንተስ ከእነዚህ ማስኮች መካከል የትኛውን ለመሞከር አስባችኋል? ወይም ደግሞ ቀደም ብላችሁ ሞክራችሁት ውጤታማ የሆነላችሁ የትኛው ነው? አስተያየታችሁን በኮሜንት ላይ ብታጋሩኝ እጅግ ደስ ይለኛል። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁም እንዲደርስ ሼር አድርጉልኝ። እንዲሁም መሰል ጠቃሚ የጤናና እንዲሁም ደግሞ የውበት መረጃዎች ሁልጊዜ እንዲደርሷችሁ ቻናሌን ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትዘንጉ። ለዛሬ በዚህ ብቃን። በቀጣይ በሌላ አስተማሪ በሆነ የጤና ቪዲዮ እስክንገናኝ በጤና ቆዩልኝ። ቸር ሰንብቱ።